ሀንቾና ባዩሽ ሆስፒታል አባቷ ተኛበት ቦታ ላይ ሄዳ ባዩሽ ከሀንቾ ጋር ተፋጠጡ። ሀንቾ ደግሞ በኔስ በህይወት ታሪክ እንደፈለጋችሁ መጫወት ትችላላችሁ፣ ለ16 አመት ሙሉ ሳይወልደኝ ቤተሰቦቼን አምኜ በራሴ የህይወት ታሪክ አስረድቼ ተቀበሉኝ ስል የዲኤንኤ ውጤት አድርገውልኛል። አባቴ ግን እናቴ አክሱም ላይ ጥላኝ በሄደች ጊዜ አንስቶ ያሳደገኝ ልዩና ብርቁ አባቴ ነው። ባዩሽ አለች ሀንዬ ጀግናዋ። እጇን ቀሰረችና ፊት ለፊት አርፈሽ ተቀመጪ፣ በእኔ ህይወት ላይ እንደፈለግሽ መጫወት ትችያለሽ። እያንዳንዱ ደግሞ ተርግብ ጋር የምታደርጉትን ነገር እናቴ ላይ ትልቅ ድራማና ትልቅ ሴራ እያሴራችሁ መሆኑን እውነቱን አንቺም ፈጣሪሽም ታውቁታላችሁ። ስለዚህ አባቴ ጋር አሁን የመጣሽው ቀጥ ብለሽ ተሆስፒታል እንድትውጭ ፈልጋለሁኝ ብላ አለቻት። የሀንቾ አባትም ደግሞ መርፌ ተወግተው ተኝተው ነበርና በድንገት መታ ባዩሽ አልጋው ላይ ቁጭ ብላ ስትከራከራቸውና ስታናዝዛቸው ሀንቾ ራሷን መቆጣጠር አቃታት። ወይዘሮ ሜላት ደግሞ ባዩሽ እስኪ ነይ ቶሎ ወደ ሐኪም ቤት እንሄድና የሀና አባት 800 ሺህ ብር እንድትጠየቂ ያደረጉሽ መቼም ትልቅ ሰው ናቸው፣ በፈጣሪ እጅ ተይዘው ይዋሻሉ ብዬ አልልም፣ ሄደን እንጠይቅ ሜሉዬ ብላት ነበረ። ሜላት ደግሞ በራሷ ቅንጭላት መወሰን ያቅታታል መሰለኝ። ባዩሽ እንደ አድርጊ እያለች ስታዛት ከመታዘዝ ውጭ ምንም አማራጭ የላትም። እሺ ባዩሽዬ ጥሩ ሀሳብ ነው፣ እንደዛ ይሻላል አይደል አለችና ባዩሽ ጋር ተያይዘው ወደ ሆስፒታሉ ሲሄዱ የሀና አባት ፈጽሞ አልፈሩም። የሚናገሩትም ንግግር እነሱ ካሉበት ወጥመድ እንዲወጡ እንዲሁም ደግሞ ልክ አሴርን ከመጥፎ መንገድ ላይ መክረውና ተቆጣጥረው ዛሬ ለሳቸው እንዲጠቅማቸው ለራሱ ከነበረበት መንገድ ላይ ወጥቶ ራሱን እንዲያመሰግን አድርገውት ነበረ። እና እነዚህ ደግሞ በሀንዬ የህይወት ታሪክ ላይ እየነገዱና እየተጫወቱ ያሉን ሰዎች ለመመለስ ብዙ ንግግርን ተናገሩ። አባዬ እነዚህ መልካም ንግግር አይፈልጉም፣ ፈጣሪያቸውንም አይፈሩም። ከኔ ይልቅንስ የዲኤንኤ ውጤት አምላኪ ሆነዋል። እውነተኛ ታሪክ ራሴ ጋር እንዳለ አውቀዋለሁ። ሀሴት ማለት እኔ ነኝ። ለ16 አመት ሙሉ አክሱም ላይ ተጠዬ ያሳደከኝ ብቸኛውና የዋሁ አባቴ አንተ ብቻና ብቻ ነህ። እኔ እኮ እነሱ ጋር እውነቱን ለማወቅ እንጂ ከእነሱ 5 ሳንቲም ጥቅም ፈልጌ ወይንም ዝምድናን ፈልጌ እንዳልሆነ ውስጣቸው ያውቁታል። ግን እሳ እኔም በዚህ ልክ ማሰቃየቱ ምንም አያስፈልግም። አሁንም ቢሆን እትዬ እዚህ ድርጅት ላይ ገብተህ እንድትታከም ያደረገችው ወዳ ፈቅዳ ነው። ከዚህ የበለጠ እኮ እኔ ለሰላም ደሜን ሰጥቻለሁ፣ ህይወቴን ሰጥቻለሁኝ። ያንን ግን እንደ ተራ ነገርና እንደ ቁም ነገር አንድ ቀንም አስቤው አላውቅም። ግን እትዬ እጅግ በጣም ብዙ መልካም ውለታ ውለሽልኛል። ከዚች ከጓደኛሽ ጋር ሆነሽ ግን ንጹህና መልካሟን አያቴንም አስቀይማችኋል። እንኳን እኔ እትዬ በአሁን ሰዓት ያሉበት ሁኔታ እኔን ተቀበሉኝ አልተቀበሉኝ ጉዳይ አይሰጠኝም። ግን ለኔ እህትም ወንድምም ምናሴና ሰላምዬን አገኘቻለሁ። እርግብ እጅግ በጣም አጥንት የሚሰብር ስድቦችን እየተሳደበች ልቤን አድምተዋለኝ። ለዛ ነው አንቺ የቀጠችኝን ስራ አቁሜ ውዱ አባቴን ማስታመም የጀመርኩት ብላ ተናገረች።
ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪና ተወዳጁ የኖላዊ ድራማ እንደቀጠለ ይገኛል። የዛሬው ደግሞ እጅግ በጣም ያበደና ለየት ያለ ነው። ሀንቾ በአባቷ ቅንጣት ታክል ድርድር እንደሌላትና ምንም ርህራሄ እንደሌላት እየተማርን እንገኛለን ማለት ነው። ወይዘሮ ሜላት እንግዲህ መስተመጨረሻ ላይ እያንዳንዱ ሀንቾ ላይ ያደረግሽው አመስግነሽና እነሱን በክብር ልጅሽን በጸባይ በእርጋታ ይሄን ያክል ጊዜ አሳድገው እዚህ ላደረሱልሽ ኖላዊ እጅግ በጣም መሬትን ተደፍተሽ በሙሉ ማመስገን ነበረብሽ። ግን እሳ የባዩሽ ተንከሲስነት ስራዋ አይን አውጣው የሆነ ተንኮሏን ተከትለሽ አሁንም ቢሆን ፈጽሞ ሀና ልታምናት አልቻለችም። እንግዲህ ወደ ሆስፒታሉ የመጡበት ነገር የሀና አባት ህመም አሳስቧቸው ሊጠይቁ ሳይሆን እንደ 800 ሺህ ብር ለሕክምና ይጠይቃሉ የሚለውን ከሀና አባት ለማጣራት ፈልገው ነበር። ሀንዬ እየሆነች ያለውንና ወጥመድ የገባችውን ነገር ሲያስቡ የሀንቾ አባት ሁል ጊዜ ያለቅሳሉ። ሀንዬን ላለማስቀየም ብዙ ጊዜ ይጠነቀቁላታል። ከራሳቸው በላይ ይወዷታል። ባለፈው ፓርት እንኳን የሀንቾ አባት እኔ እኮ ወላጅ አባትሽ አይደለሁም አልወለድኩሽም እያሉ እያንዳንዱን ታሪኳን የእሷን ፎቶና መስቀል በተደጋጋሚ ሲያሳዩት እሷም እውነተኛ ቤተሰቦቿን ለማግኘት ውስጧ ላይ ፍላጎት ቢኖር እንኳን ለአባቷ ግን ቃል ገብታለታለች። አባዬ ይህን ያክል አመት ያለ እናትና ያለ አባት አሳድገኝ ትክክለኛና እውነተኛ ቤተሰቦችን ባገኝ እነሱን ምርጫ ያድርጌ ፈጽሞ አንተን ትቼ ሊሄድ አልችልም ብላለች። እንግዲህ ሀንዬ ከደሴ ላይ ስራዋን ትታ በሰው ቤት ወይንም በገዛ ቤተሰቦቿ ሰላምም ላይ መጀመሪያ ስትገባ በጣም ብዙ ስድቦችን ብዙ ነገሮችን አስተናግዳለች። አሁን ላይ ደግሞ ትክክለኛ ልጃችሁ እኔ ነኝ ብላ በእውነተኛውና በሀቁ ማስረጃ ስትመጣ ወይዘሮ ሜላት ላይ ብቻ ተቀባይነት አላገኘችም። በስተመጨረሻ ደግሞ ሁሉም እንዲያምኑና ሁሉም ትክክለኛውን ነገር ይዘው እንዲሄዱ የዲኤንኤ ምርመራቸውን ምርጫቸው አደረጉ ማለት ነው። እንግዲህ ባዩሽ ከወይዘሮ ሜላት ጋር ማስመሰሏን ፈጽሞ ሜላት እየጠረጠረች አይደለም። እርግብም አሁን በወይዘሮ ባዩሽ ትግል ዶክተሩን አስፈራርተውት ውጤቱ ወደ ሌላ እንዲሆን ተደረገ። ሀንዬን አሁን ላይ ደግሞ የአባትሽ 800 ሺህ ብር ልከፍል አልችልም የሚልም ዛቻ ጭምር አድርሰውባታል ማለት ነው። ሀንቾ ደግሞ ፈጽሞ ወይዘሮ ባዩሽን አልፈራቻትም ማለት ነው። ከአሁን በኋላ እዚህ ሆስፒታል እንድትመጭ አልፈልግም። አባቴ ማንም ጠያቂ አያስፈልገውም። አባቴ እኔና የኔ ብቻ ነው። ማንም እንትን እንድለኝ አልፈልግም ብላ አለች። የሀናን መቆጣትና መቀየም አምርራ ሆኖ ሳለ ወይዘሮ ሜላት ለማስመሰል እኔ ምልሽ ልጄ ታይ እንደዛ አትሁኝ። አሁን አባትሽ ይህንን ኩላ ብር እንዴት ብለሽ ልታገኝ ትችያለሽ? እልቅስ እንደስከ ዛሬው ወይዘሮ ሜላት ቤት እየተመላለሽ ስራሽን ስሪ። እርግብ ስራ እንዳትሰራባት ስለፈለገች ነው። እንግዲህ አሁን እርግብ የወይዘሮ ባዩሽ ትልቋ በጀት ናት ማለት ነው። እና ወይዘሮ ሜላት ቤት ሆና ልጃቸው ሀሴት እያስመሰለች ብዙ ነገር ከነሱ እያወጣች ወደ ባዩሽ እንዲሄድ ስለምትፈልግ፣ አሁን ግን ሀና ከወይዘሮ ሜላት ቤት ከወጣች ስራ ማን ይሰራል? ጫና የሚደርሰው እንግዲህ ሰላምዬና እርግብ ላይ ነው። እርግብ ደግሞ እንደፈለገች እየወጣች ከወይዘሮ ባዩሽ ጋር መገናኘት አለ ምን አለ ያንን እንዳይቀር ስላሰበች ሀናን የቤት ሰራተኛ አድርገው ተረግጠው ሊጫወቱባት፣ ባዩሽ ደግሞ ወደ ሜላት ቤት ስራሽን ተመልሰሽ እየሰራሽ አባትሽን ብታስታምሚ መልካም ነው ብላ እንደ ምክርም አደረገች። ስሚ እትዬ እኔ እስካሁንም ድረስ በጣም ከምፈልገው በላይ ውለታ ውላልኛለች ወይዘሮ ሜላት።
ግን አሁን መልሼ እዛ ቤት የምገባበት አንድም ነገርም የለኝም። ምክንያቱም ከስድብና ራስን ስብዕና ከመንካት ውጭ ሌላ የሚያውቁት ነገር የለም ብላ ወሰነች ማለት ነው። ውድ የቻናሌ ቤተሰቦች የሀኒቾ ስቃይ መቼ ነው የሚያበቃው? በእርግጥ ዲኤንኤው እንዲቀየር የተደረገው ተመልካች እንደ ፍላጎቱ ሳይሆን ድራማውን እንደ ፍላጎታቸው አድርገው ነው የሚሰሩት። እኔም አንቺም ወይንም ሌሎችም ተመልካቾች ትክክለኛ ውጤቱ የሀንዬ መሆኑን ሁላችንም እናውቃለን። ግን ትክክል አድርገው የማይሰጡበት ምክንያት እጅግ በጣም ለኛ አስተማሪ ወይንም ገና ከዚህ በላይ ብዙ ፈተና ሀንዬ እንደሚጠብቃት ታስቦ ሊሆን ይችላል። ለማንኛውም የሀንቾ አባት መድኃኒቱም በዛም በዝም ተብሎም ታክመው ጤነኛ ሆነው ቢወጡ ለልጃቸው እንኳን ብርታት ይሆናቸዋል። ሀንዬ ደግሞ አባቷን ታጣይ እጅግ በጣም ከባድ ነገር እንደሚሆንባት ግልጽ ነው እና እሷም እያሰበች ያለችው በህይወቴ ከሱ ውጭ ማንም የለም፣ ህይወቷን ሁሉ አሳልፋ የምትሰጠው የምትሳሳለትና የምትጓጓለት አባቷ እሱና እሱ ብቻ ነው። ሀንዬ እንግዲህ ስታለቅስም ስትበሳጭም ብዙ ችግሮች ላይ ሆና ልጁን ፈጣሪ እንዲጠብቅለት ብዙ ጊዜ ከፈጣሪው የሚማጸን ምንም ነገር የማይደባበቁ በቃ ሁሉንም ነገር ተነጋግረው ስተትም ታለ ተራርመው ደስ የሚል የልጅና የአባት ፍቅርን እያሳለፉ እሷም ለአባቷ ያላት ፍቅር እሱም ለልጁ ያለው ፍቅር እጅግ በጣም ለሁላችንም አስተማሪ ነው። በዛ ላይ ደግሞ አሴርንና ተምቹን ከነበሩበት ሁኔታ ላይ አውጥተው ፊደል እያስቆጠሩ እያስተማሩ እንዲሁም ደግሞ ለፈጣሪያቸው ጠንካራ እንዲሆኑ ሌብነትን ትተው ወደ ጥሩና መልካም እንዲሆኑ ብዙ ዋጋና መስዋዕትነት የሀንቾ አባት ከእሷም አልፈው ለሌሎቹም ተርፈዋል ማለት ነው። በተደጋጋሚ ጆሮ እንግዲህ ምግብ ቤት እንኳን ሄደው የሀንቾን እናት የወይዘሮ ሜላትን ስልክ ሰርቆ አስመልሶ መኪና ውስጥ በመስኮት የሰጠ ጀግና አባት ነው ማለት ነው። የሀንቾ አባት ፈጽሞ ሌብነትን ይጠየፋሉ፣ ሰርቶ መለወጥና እውነተኝነትን ይወዳሉ ማለት ነው። ተምቹ እና ጆሮ የአባትነትን ፍቅር ከሀንቾ አባት አግኝተዋል ማለት ነው። ጨዋታንም ቀልድንም እንዲሁም ደግሞ ቁም ነገሮችን ለውጦችን በሙሉ ከሀንቾ አባት ያገኙት ትልቅ ደስታ ነው ማለት ነው። አሴር በተለይ በቃ ትክክለኛ አባቴን ፍቅር ነው ከርሶ ያገኘሁት እያለ በተደጋጋሚ ዋጋና መስዋዕትነት እየከፈለ ያለው ሀናን ሳይሆን የሀንቾን አባት ስለወደደና ክብር ስላለው ብቻና ብቻ ነው። ሜላትና ባዩሽ ደግሞ አንዳንዴ ታድሜ በላይ ላሉ ሰዎች እንዲሁም ማንኛውም ሰው በመሆኑ ልናከብረውና ለዛ ለሰው ለየት ያለ ቦታ ልንሰጠው ይገባል። አንዳንዴ እጅግ በጣም ራስ ወዳድና መጥፎ ሰዎች እኛ በመልካምና ጥሩ ነገር በመስራት እነዛ ሰዎች ደግሞ ተኛ ተከትለው ከነበሩበት ቦታ ላይ ሊወጡ ይችላሉ ማለት ነው። እንግዲህ የሀንዬ ማባት በተደጋጋሚ ትክክለኛ ልጄ ሀንቾ ናት፣ ስነ ስርዓት ያላት ልጅ በጣም ደስ የምትልና ጨዋ ናት እያለ ለሰላም ተናግሮ ነበረ። እሱም ጠፍቷል። እንግዲህ አሁን በዲኤንኤ ውጤት እንደዚህ በመዘበራረቅ ሲመለስ ምን አይነት ውሳኔ ይወስን ይሆን? የሀንቾ አያት ደግሞ ልጄ ጠንካራ ሁኚ፣ አንቺ ቤተሰቦቼ ናቸው ብለሽ አምነሽ መተሽ በስተ መጨረሻ ይሄ ነገር ሲሆን ልብ ይሰብራል ብላ ስትል ሀንቾ እንዴ ማማ የኔ ልብ እኮ በቀላል የሚሰበርማ አይደለም እና የመጣውን ሁሉ እቀበላለሁኝ፣ ምንም ችግር የለው፣ እውነት ግን መቼም ተደብቃ አትቀርም ብላ ነው መልስ የሰጠችው ማለት ነው። የሀንቾ አያት ወይም የወይዘሮ ሜላት እናት በጣም ተቀይማና ተናዳ ከዛ ከቤት ቶሎ ወጥታ ነው የሄደችው ማለት ነው። ሜላትንም ቢሆን እርግብንም ድንቢጥ እያለች ፈጽሞ አልወደደቻትም ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት ምን እንጠብቅ? የሀንቾ አባት በስነ ስርዓት ሕክምናቸውን ጨርሰው መውጣት አለባቸው። ሀንቾ ደግሞ ወደ እነ ወይዘሮ ሜላት ቤት ተመልሳ ስራዋን ትቀጥል ይሆን
ወይስ ወደ ሀገራቸው ደሴ ይሄዱ ይሆነው የሚለውን በጉጉት የምናይ ይሆናል። ላይክ ሰብስክራይብ እያደረጋቸው አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።